تحبيني ولا ما تحبيني؟ ها؟ أمي شو تدير؟ أنا بنتك ولا ما بنتك؟ أمي متي أنا بنتك ولا ما بنتك؟ مش عارف اشتغلي አታዋርደኛ ላይ ዝንጀሮ ሰው በዚህ ልክ እንዴት በራሱ ጊዜ ውርደትን ይከናነባል? ያገሬ ልጆች መከበር ከፈለጋችሁ አደራችሁን በጭራሽ ይህን ጥያቄ መዳማችሁ እንዳትጠይቋት ማለት ነው። ይህን ቪዲዮ ለምን ይዤው እንደመጣሁ ልንገራችሁ። ወላሂ በምክንያት ነው። በጣም ከፍቶ የነበርና ለምን እንደተከፈው ደግሞ ልንገራችሁ። ከዚህ እዚች ልጅ ቪዲዮ አየሁና እንዴ ሰው በዚህ ልክ የሚቀላ እንዴ ብዬ ራሴን እንድጠይቅ አደረገኝ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ ሜሙ ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦች፣ የሀገሬ ልጆች፣ እስኪ አንዳንድ የምትሸወዱቶች ካላችሁ በዚህ አጋጣሚ ላስታውሳችሁ ብዬ የዚችን እህታችን ቪዲዮ ማይቼ ማለፍ አልቻልኩምና መጣሁ ማለት ነው። ከፍቶኝ የነበረ በነገራችን ላይ እነዚህን ሰዎች እያያቸዋቸው ነው አይደለ? ምን ተሸክመው እየገቡ እንደሆነ እያያቸው ነው አይደል? በዚህ ምክንያት ነው ከፍቶኝ የነበረ ማለት ነው። ልንገራችሁ ከልጅቷ ቪዲዮ ጋር እኩል ስለሚሄድ ነው። ገባችሁ? አንዳንድ እህቶች አረብ ቤት ውስጥ ብዙ አመት ስለቆየን ቤተሰቦቻቸው የሆነ ያክል የሚሰማን ሞኝ የሆነ ልጆች አለን ማለት ነው። እኔ ግን መቼም አይመስለኝም። ገብቷችኋል? ለምን ሁኔታቸውን ጠንቅቄ ስለማውቅ። ገባችሁ? ለምን እንደከፋይ ልንገራችሁና የልጅቱን ቪዲዮ አስቀጥልላችኋለሁ። ከመዳሜ ጋር ፎቅ ነበርኩኝና በሯ ላይ ቁሜ እያወራኋት ነበር። ስናወራ የነበረው ደግሞ ስለ እነዚህ ሰዎች ነው። እነዚህ ሰዎች እንደምታዩቸው እቃ እያስገቡ ነው። የሚያስገቡት እቃ ደግሞ ከበት ነው ማለት ነው የሀገሬ ልጆች። እና እነሱ ከመምጣታቸው በፊት ነበር እያወራን የነበረ። ገባችሁ? ከዛ በኋላ እያወራኋት ከቆዩ በኋላ የሆነ እቃ ለመውሰድ ከፎቅ ወደ ታች መጣሁ ማለት ነው የሀገሬ ልጆች። ከዛ ከታች መጥቼ እኔ ወደ ታች መጥቼ ማጥባህ ልገባ ስል ልጅቷ ደግሞ ታላቋ ልጅ የግቢውን በር ከፍታ ስትገባ አየኋት ማለት ነው። የትልተል ወደ ላይ ወደ ክፍሏ ልትሄድ ማለት ነው። ከዛ በኋላ እሷ ፊት ለፊት እኔ ከኋላ ወደ ላይ ሄድኩ ማለት ነው። እኔ ደረጃው ግማሽ ሳደርግ እሷ ፎቁን ጨረሰች እና ፎቁን እንደወጣን ለመጀመሪያ ጊዜ የምናገኘው የመዳሜን ክፍል ነው ማለት ነው። ሴትዋ ከዛ በፊት ከኔ ጋር ስታወራ ቆይታለች ብያቸዋለሁ። ገባችሁ? ከዛ በኋላ ልጇ ሄዳ ስትቆም ለካ እኔ መስያታለሁ ማለት ነው። ግን ልጇ ነበረች። ገባችሁ? ከዛ ተለብሎ ካፎ የወጣላት ቃል ምን እንደው ታውቃላችሁ? አነ ፎክረች እንዴ ብሽካር አለች ማለት ነው። ሰራተኛይት እኮ ነበር የመሰልሽኝ ስትል እኔ ድርስ አልኩላችሁ ማለት ነው። ወላሂ ብሽካራ ምስኪና ማንደሃ ስምሳህ ምናምን ስል ከዛ ልጅቷን ብድግ አደረገችና እውነቷን እኮ ነው ማማን ለምንድነው በዚህ የምጠራት አለች። እንግዲህ አስቡት የሀገሬ ልጆች፣ አዲስ ሰው ቢሆን ስሜን የማውቀኝ ሰው ቢሆን ችግር የለም፣ ስሙን ስለማውቅ ባጭሩ ላስረዳው ነበር። ግን ለልጅቷ እኮ እንዴ አንቺ እንዴ ነው ምንምራ መስለ ነበር እኮ ወርደት ስለሆነ የሚመስላት እሷ ግን አልተጠቀመችው። ግን ከኔ ፊት ስትሆን ከሰዎች ጋር ስትሆን ከአንዳንድ መዳሞች ጋር ስትሆን እንዴት እንደሚያበዘብዛት ማለት ነው ሀገሬ ልጆች። ወላሂ እሷ በአማርኛ ነው ብዙ ጊዜ ማውራት። በነገራችን ላይ ሁላ አረበኛ ማውራት አልፈልግም። እሺ ለምን ብትሉ እንደምታዩት ቪዲዮ ከታየ ይታወቃል። ስለዚህ ቢያንስ ትርጉሙን በአማርኛ ልናገር ማለት ነው። እና በጣም በተደጋጋሚ ብዙ ጊዜ ማለት ነው ወላሂ እሷ ልጄ ናት፣ እሷ እኮ ሰራተኛ አይደለችም ነው የምትል። ለማን? ከኔ ፊት ሲሆን። ገባችሁ? ግን እኔ ካሁን በፊትም ነግራችኋለሁ። ወላሂ ላዚም እንትኔ ስልክ ቁጥሬን ራሱ ማለት ነው ብሽካራ ብላ ነበር የሰጀለችው። እና አንድ ቀን ስልኬን አስተካክልልኝ ብላ ሰታኝ ሳየው እንደዚያ ነበር የሰጀለችው። እና ሌሻናማ እንዲስም ምናምን ብዬ ክፉ ደግ ተናግሬ ከዛ በኋላ እሷ ኤዲት ማድረግ ስለማትችል ለልጇ ስታ ልጅቷ በእንግሊዘኛ ኤዲት አድርጋ ሜሙና 2 ብላ ሴቭ አድርጋላት አሁን ድረሳለ ማለት ነው የሀገሬ ልጆች። በጥቅሉ ምንላችሁ ፈልጌ ነው እኛና እነሱን የሚያገናኘን ስራና ስራ ብቻ ነው የሀገሬ ልጆች። 10 አመት ስለቆየን 20 አመት ስለቆየን 5 አመት ስለቆየን 1 አመት ስለቆየን ከነሱ ጋር ዝምድናችን የተለየ ነገር ይኖረዋል ማለት ዘበት። ለምን እኛ ሊኖረን ይችላል። ገባችሁ? እኛ ሊመስለን ይችላል። ግን ወላሂ እነሱ ልባቸው አያገኝም ማለት ነው። በዚህ አጋጣሚ ልንገራችሁ፣ ብዙ መዳሞች ደግሞ ማማ ሲባሉ ደስ አይላቸውም። እሺ እኔ አንቺ ማማ አይደለሁም ማማ አትበኝ የሚሉ አሉ ማለት ነው። በባለፈው ሳምንት እኔና መዳሜ ቀይረት ተብለ ነበርና እኔ ከፎቅ አንስቼ ስመጣ ሴትዮ የጠራችኝ። ከዛ ለካስ ቁማ ስልክ እያወራች ነበር ማለት ነው። ማማ አንቲ ሆይን እያልኩ መጣሁ ማለት ነው። ከዛ ስልኳ ላውድ ነበርና ጓደኛዋ ሰማች ማለት እንዴ ማማ ነው እንዴ የምትልሽ ምናምን ነገር አለቻት ማለት ነው። አዎ እኔ እኮ እናቷ ነኝ ምን ችግር አለ ምናምን ሰት አና መሐባለች ማለት ነው። አና መሐቢክላ ብሻክሪ ይዝግሩኒ መዳም አለች ማለት ነው። ገባችሁ? እና ወደዚህች ልጅ ስመጣላችሁ የኔን ስቋጭላችሁ ሰራተኛ መሰልሽ ብላ አስከፋችኝ። ምን ችግር አለ እንዴ አንቺ ነሽ እንዴ መይሞና መስለሽኝ እኮ ለምን አላለችም ብዬ
በጣም ተከፈው። ልጅቷም ደግሞ እውነቷን እኮ ነው ለምን በስሙ አጠሪያትም አለ። በቃ ከኔ ጋር ብዙ ጊዜ የሚያጋጨን ይሄ ነገር አለ። በጣም ነው በምታናደኝ። ራሴ ሸቃሪት ምናምን ስል እኮ ደስ እያለኝ ነው ገባችሁ? ግን እሷ ለሰው ያላት ንቀት ማለት ነው ማለት ያን ያክል የምትከፋ ክፉራት አላችሁም። ጥሩ ሰው ነች፣ ግን በዚህ በኩል ወላሂ ሲደክመኝ ሲሰለችን ከቤተሰብ የሆነ ነገር ከሰማሁ ምናምን ፊቴን ራሱ ይታ ትረዳለች። ግን ደግሞ አንዳንዴ ታቆስላችኋለች። ገባችሁ? የምታቆስላችሁም ለምንድን ነው? ለእኔ ምስል እሷ እኮ ልጄ ናት ከልጆች አለያትም ሄደ ምስል በናት ምናምን ትላለች። ግን ተግባር እሺ፣ አሁን ልጆቿ ስማቸው ይጠፋባታል። በስሜ ጠርታ ለልጇ እሷ መስለች ነው ብትልስ ትሞታለች? አትሞትም። ግን ለማን ብለህ ማለት ነው። እና ይችታችንም ምን አደረገች መሰላችሁ? እንግዲህ ልክ እንደኔ መዳም ሁልጊዜ ዝም ብላል አይደል? ባዘቦቱ አንቺ ጥሩ ልጅ ነሽ እንደ ልጆችን የማይሽ እያለች ትክባታለች መሰል ማለት ነው። ገባችሁ? እና ጅልና ወረቀት ያስያዘውን አይለቅም። እውነት መስሏት በአደባባይ የምትመሰክርላት መሰላት። እና ጥያቄ ጠየቀቻት። የመጀመሪያው ጥያቄ ምንድን ነው መሰላችሁ? ትወጅኛለሽ ወይ ነበር ያለቻት ማለት ነው። ማንን? መዳሟን ማለት ነው። ማማ አንቲ ተሐቢኒ ወላ ማ ተሐቢኒ ብላ ትጠይቃት በተደጋጋሚ እየጠየቀቻት፣ እሷ ግን መልስ አልመለሰችላትም ነበር ማለት ነው። ከዛ ከብዙ መታሸት በኋላ አዎ ወድሻለሁ ስትላት ጉሊ ወላህ አለቻት ማለት ነው። እስኪ ወላህ ብለሽ ማለት ስትላት አልምልም አለቻት ማለት ነው። ከዛ አልምልላት ስትል ደግሞ ወይዘሮ ሸቃሪት አሁን እንደሚያሽቃብጡላት የእውነት መሰላት እና ማማ አና በንትች ወላሙ በንትች አለቻት። ይባስ ብሎ ደግሞ ማለት ነው። ከዛ በኋላ እንደዚህ ያለ ጥያቄ ስትጠይቃት ግን አባ እንዲሁ ማለት ነው ላ አለቻት ማለት ነው። እንቲ ብሽካርቲ በስተሽ ትቅልንቲ እንቲ ልጅ አይደለሽም አንቺ ሰራተኛ ነሽ እንጂ ብላ ቀንጧን አለቻት ማለት ነው። ልጅቷ ደግሞ እንዳያችኋት የጻፈችውን ጽሑፍ ማይታችሁት ከሆነ አይ እኔ እኮ እንደ እናቴ ነበረ ማየት፣ እሷ ግን አስከፋችኝ አለች ማለት ነው። ሲያምርሽ ይቀራል ጭራሽ ሲያምርሽ ነው የሚቀረውና በራሳችን ጊዜ አንርከስ። ያው ለመኖር ሲባል ብዙ ዋጋ እንከፍላለን፣ ብዙ ነገር እንላለን ተግባብተን ከነሱ ጋር ለመኖር ሲባል እንጂ በጭራሽ እነሱኛን 10 ዓመትም ስሩ 1 ዓመትም ስሩ እንዳልኳችሁ 1 ዓመት የሚሰራው 10 ዓመትም 20 ዓመት የሚሰራው የኛ ብቸኛው የማይረግ ስማችን ሰራተኛ ብቻና ብቻ ነው። ከዚያ ያለፈ አይሰጠንም። ቆየንም ዘገየንም ፈጠንም ማለት ነው ሀገሬ ልጆች። ስለዚህ እኛና እነሱን የሚያገናኝን ስራና ስራ ብቻ ነው። ስራችን በአግባቡ ሰርተን በሰላም ወደ ሀገራችን ለመግባት መሞከር እንጂ በዚህ ልክ ዝቅ ብሎ ማሽቃበጥ እንደኔ አግባብ ነው ብዬ አላስብም። ራሷም ተረድታለች እና አስከፋችን ያለችው ማለት ነው። ሲጀመር የሚጠይቅና የማይጠይቅ ጥያቄ ለይታችሁ ወቁሽ። እነሱ ስላሉ እውነት ይመስላችኋል እንዴ? ውሸት እኮ በእነመዳም ጥግ እኮ እንዲህ እኮ ነው፣ እንዲህ ነው የሚታፈስ ወላሂ። እና ማህት አለሜ እንዳይደግምሽ ማለት ነው። ሲያምርሽ ይቅር። 1 ማይልኝ ስትላት አልምንም አለቻት። 2 ደግሞ እሷ የጠበቀችው በቃ አይደለ አዎ ልጅ ነሽ እኮ በምን ትለያለሽ ከልጆች የምትላት ነበር የመሰላት። ወይዘሮ መዳም ግን ልቧ አይገኝምና ላ አንቺ ሰራተኛ ነሽ እንጂ ልጅ አይደለሽም ብላ በቂጧ ቁጭ አደረገቻት ማለት ነው። እና በዚህ አጋጣሚ አሁንም ልድገምላችሁ፣ አንዳንድ መዳሞች ማማ ሲባሉ ደስ አይላቸውም። እሺ ለምንድን ነው ማማ የምትይኝ? እኔ እኮ እናትሽ አይደለሁም ሁሉ የሚሉ አሉ። ወላሂ በባለፈው የኔ ሴት እንዳልኳችሁ እየጠራው አሰምታ ጓደኛዋ እንዴ ማማ ነው እንደምትልሽ ብላ በጣም ነበር የተገረመችውና አና ማሀብብሽ ካራ ይዝግሪ ማማ ነበር ያለችው። ሰራተኛ ማማ ብሎ ሲጠራ ደስ አይለኝም መዳም እንጃለች ማለት ነው። ይሄ ሁሉ ምንድነው መርዝነታቸው ነው። ገባችሁ እንጂ ትልቅ ሴት ከሆነች ማማ ብንላቸው ምን ነው ጥፋት ማለት? እኛ እኮ በሀገራችን ማናውቀን ሰው ገበያ ላይ ምናምን ራሱ እናገኘው ማማ ብለን እንጠራለን አይደለ? እማማ ምናምን ብለን እንጠይቃለን። ለምን? ባህላችን አስተዳደጋችን ስለሆነ። እሷ ግን እናትዬዋ እንዲያው ለሚዲያም እንኳ ቢሆን አወድሻለሁ አዎ ልጅ ነሽ እንኳን አላለቻትም። እሷ የጠበቀችው ሌላ፣ ወይዘሮ መዳም የመለሰችው ምላሽ ደግሞ ሌላ። እንደዚህ አድርጋ ለማንኛውም ቅስሟን ሰብራታለች። ስለዚህ መከበር ከፈለጋችሁ ኮራ ቀብረልራችሁ ኑሩ። ያው ለመኖር ስንል አንዳንዴ እናሽቃብጥ፣ ማሽቃበጡን ደግሞ በልኩ እናድርገው ነው የምለው የሀገሬ ልጆች እንጂ በዚህ ልክ በጭራሽ ሊሆን የማይችል ነገር፣ በጭራሽ ሊቀየር የማይችል ነገር አምታችሁ ልጅሽ ነይ ምንድነው እያላችሁ ራሳችሁን አታርክሱ።